ሰላም እንደምን አላችሁ ድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ ተማሪ ከሆናችሁ መስሪያ ገንዘብ ካጣችሁ እንዲሁም አንዳንድ ትሬዲንግን ፎሬክስንም ክሪፕቶንም ሚምኮይንም ትሬድ ለማድረግ ፈልጋችሁ 10 እና 20 ዶላር ካጣችሁ ይሄ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልኝ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲዮአችን ላይ በሳፋሪኮም በኢትዮ ቴሌኮም የሚከፍል እንዲሁም በዩኤስዲቲ በባይናንስ ማውጣት የምትችሉበት ጌሞችን ታክሶችን እንዲሁም አንዳንድ ስራዎችን እየሰራችሁ ገንዘብ የምታገኙበት እጅግ በጣም አሪፍ አፕ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተል ብቻ ነው። እመኑኝ ታመሰግኑኛላችሁ። በይበልጥ ተማሪ ከሆናችሁ መነሻ ገንዘብ ካጣችሁ ትሬዲንግ ለመጀመር እውቀቱ ኑሯችሁ መነሻ ገንዘብ ካጣችሁ 10-20 ዶላር አግኝታችሁ የሆነ ስራ መስራት ከፈለጋችሁ ይሄ ቪዲዮ ለእናንተ ነው፣ እንዳታሳልፉት። እንደምታውቁት ዩቲዩብ እዚህ ጋር አፕሊኬሽን አከፋፈት ሌሎችንም ሳረግ ቻናል እየዘጋ ስላስቸገረኝ አፕሊኬሽን አከፋፈት አላሳያችሁም፣ ስለ ስራው እነግራችኋለሁ። በመጀመሪያ ኮመንት ላይ ስትሄዱ ሁለት ሊንክ ታገኛላችሁ። የመጀመሪያው ሊንክ የአፕሊኬሽን ሊንክ ነው፣ ሁለተኛው ደግሞ የቴሌግራም ቻናላችን ነው። የአፕሊኬሽን ሊንክ ክሊክ አድርጋችሁ ስትነኩት ቀጥታ ወደ ፕላይ ስቶር ይወስዳችኋል። ፕላይ ስቶር ከገባችሁ በኋላ ኢንስታል አድርጋችሁ ትጭኑታላችሁ። ኢንስታል አድርጋችሁ ከጫናችሁ በኋላ ኦፕን ብላችሁ ትከፍታላችሁ። ይህ አፕሊኬሽን ትክክል የሚከፍል አፕሊኬሽን ስለሆነ ህጎች አሉት። የመጀመሪያው አንድ ኢሜል ሬጂስተር ካረጋችሁ በኋላ እዛ ስልክ ላይ ኢሜል መቀያየር ባን ያስደርጋችኋል። ሁለተኛ ቪፒኤን መጠቀም አሁንም ባን ያስደርጋችኋል። ስለዚህ ኢሜል አትቀያይሩ፣ ቪፒኤን አትጠቀሙ። ሩት ከሆነ ደግሞ ስልካችሁ በዛ ስልክ ላይ አፕሊኬሽኑን አትጫኑ። ኢንስታል አድርጋችሁ ከጨረሳችሁ በኋላ ቀጥታ ስትነኩት ኦፕን ይላችኋል። ኢሜል አድሬስ ያስመርጣችኋል። ኢሜል አድሬስ መርጣችሁ ወደ ውስጥ ገብታችሁ ሬጂስተር ካረጋችሁ በኋላ ፕላይ ጌም የምትል ቦክስ ከላይ ትከፈትላችኋለች። እቺ ፕላይ ጌም የምትል ቦክስ አዲስ ለሚመጡ ሰዎች የመጀመሪያውን ጌም ተጫውተው ከስር ያሉትን አፕ ታክስ እና ሌሎችንም ሰርቪሶች ለማስከፈት የሚጠቅማቸው ነው። ስለዚህ የመጀመሪያውን ፕላይ ቦክስ የምትለዋን ክሊክ አድርጋችሁ ውስጥ ገብታችሁ አንድ ጌም አውርዳችሁ ስታርት ብላችሁ መጫወት አለባችሁ፣ ወይም ያንን ሚሽን መጨረስ አለባችሁ። ያንን ሚሽን ከጨረሳችሁ በኋላ ከስር ያሉት አፕ እና አፕ ታክስ ይከፈተላችኋል። እነሱ ደግሞ አፕሊኬሽኖችን መጫወት ሰርቪዎችን መስራት ነው። እዛ ውስጥ ገብታችሁ የሚላችሁን ሪኳየርመንት ታነባላችሁ። እነዛን አንብባችሁ አንድ አፕሊኬሽን ስጨርሱ ከላይ ፖይንት ይቆጥርላችኋል። ከዛ በኋላ ደግሞ ፕላይ ከምትል አጠገብ ስነኳት ስኬችት ምትላለች። አዲስ ስትሆኑ ለማበረታቻ 500 ፖይንት ይሰጣችኋል። ስኬችት የምትለዋን ክሊክ አድርጋችሁ 500 ፖይንት ትወስዳላችሁ። እነዛን አፕሊኬሽን ታክሶችን በይበልጥ በፍጥነትና በአጭር ጊዜ አጠናቆ ፖይንት ለመሰብሰብ ዩቲዩብ ላይ እየገባችሁ የአፕሊኬሽኖችን ስም እየጻፋችሁ እንዴት በአጭር ጊዜ መጨረስ እችላለሁ የሚሉ ብዙ ቪዲዮዎች ስላሉች ህንዶችን በይበልጥ የሚሰሩት እነዛን ቪዲዮዎች እየገባችሁ በማየት መጠቀም ትችላላችሁ። ታዲያ እነዛን ቪዲዮዎች እያያችሁ በማየት ስትጠቀሙ ምን ትጠቀማላችሁ? አንደኛ ጌሙ ይገባችኋል፣ በአጭር ጊዜ ሚሽን ትጨርሳላችሁ። ታዲያ ከእናንተ የሚጠበቀው ምንድነው? ፖይንታችሁ መሰብሰብ። በአፕም ይሁን ሰርቬም ይሁን ታክስም ሲሆን ቶሎ እየመጣ ፖይንታችሁን መሰብሰብ። በጣም ስራ ያለባችሁና ቢዚ የሆናችሁ ሰዎች ደግሞ በትርፍ ጊዜያችሁ ይሄንን ማድረግ ትችላላችሁ። ፖይንታችሁን እየሰበሰባችሁ ፖይንታችሁን ማጠራቀም። የተጠራቀመውን ፖይንት ደግሞ ሪዲም የሚል አለ። ሪዲም የሚለው ላይ ስትመጡ በካርድ መውሰድ ትችላላችሁ። ለምሳሌ የወር ጥቅል መግዛት የምትፈልጉ ሰዎች ካላችሁ በካርድ መውሰድ ትችላላችሁ። ሳፋሪኮም አለው፣ ኢትዮ ቴሌኮም አለው። እኔ በካርድ አልፈልግም፣ ትሬዲንግ ልጀምር ነው፣ ፎሬክስ ልሰራ ነው፣ አሊኤክስፕረስ ላይ ቃላዝ ነው ወይም ዩኤስዲቲውን ነው የምፈልገው ካላችሁ ዩኤስዲቲ የሚለውን ነክታችሁ ብዙ አማራጭ አለ። ከ1 ዶላር በታችም ዊዝድሮ ማድረግ ትችላላችሁ። አይ አፕሊኬሽን አይሰራም ብላችሁ ከተጠራጠራችሁ ደግሞ ከ1 ዶላር በታች ስለሆነ ማውጣት የምትችሉት እሱን ክሊክ አድርጋችሁ መሞከር ትችላላችሁ። ከዛ የባይናንስ ኢሜላችሁን ካስገባችሁ በኋላ ወደ ባይናንስ ትልካላችሁ። ባይናንስ ላይ በቀጥታ ዲፖዚት ይሆናል። ባይናንስ ኢትዮጵያ ውስጥ መክፈት ደግሞ በጣም ቀላል ነው። ከዚህም በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ስለዚህ ይህን አፕሊኬሽን በይበልጥ ትርፍ ጊዜ ያላችሁ ጌም በመጫወት ጊዜያችሁን በነፃ ከምታጠፉ፣ ቲክቶክ ከምታዩ፣ ሌሎችንም ደግሞ አልባሌ ነገሮች ስለምታዩ በ10 በ20 ዶላር የሆነ ነገር ተነስቼ የሆነ ቦታ ደርሳለሁ ብላችሁ ለምታስቡ ሰዎች እጅግ በጣም ጠቃሚ አፕሊኬሽን ነው። ተጨማሪ ነገር ልንገራችሁ። እዛ ውስጥ ጌሞቹን ፕላይ ስታደርጓቸው ምን አላቸው? ሚሽናቸውን መጨረስ የምትችሉበት ካታጎሪ አለ። ይሄን ተጫወቱ፣ በዚህን ሰዓት ትጨርሳላችሁ፣ ይሄን የሚለውን ሩል ማንበብ አለባችሁ። ሩሉን ሳታነቡ ዝም ብላችሁ ገብታችሁ የምትጮቱ ከሆነ በትክክል ፖይንት አይቆጥርላችሁም። እስካም ለማድረግ ለማጭበርበር የምትሞክሩም ከሆነ ያን ፖይንት በትክክል አይዝላችሁም። ስለዚህ ያን ፖይንት ለማግኘትና በትክክል ለመያዝ ምን ማድረግ አለባችሁ? ጌሙን ገብታችሁ ሩሉን አንብባችሁ በስርዓት መጫወት አስፈላጊ ነው። ከዛ በተጨማሪ ቶሎ ሰርቪዎች ይመጣሉ። እነዛን ሰርቪዎች የሚጠይቃችሁን ካች አድርጉ ወይ እንደዚህ አድርጉ ወይ እንደዚህ አድርጉ ይሄን ቪዲዮ ሊንክ ንኩ ምናምን ላይ እነዛን ሰርቪዎች ገብታችሁ እዩ። እኔ ከምነግራችሁ ደግሞ በተጨማሪ ስለ አፕሊኬሽኑ አጠቃቀም ከጠፋችሁ ቪዲዮ ላይ ሰርች አድርጋችሁ ዩቲዩብ ላይ ማውጣት ትችላላችሁ። እንደነገርኳችሁ ዩቲዩብ ብዙ ቻናሎችን በዚህ ምክንያት ተርሚት እያደረገ ስለሆነ እኔንም ተደጋጋሚ
ማስጠንቀቂያ ስለደረሰኝ ያንን መስራት ስለማልችል ነው በቪዲዮ ማላሳያችሁ። ስለዚህ ተጨማሪ ኢንፎርሜሽኖችን ከዛ ማግኘት ይችላላችሁ። አሁንም ግን መክራችሁ ሳንቲሞችን ሳትንቁ 10 ነው 20 ነው 30 ነው ሳትሉ በነፃ ስልካችሁን ተጠቅማችሁ ጊዜያችሁን ከምታጠፉ ተማሪ ከሆናችሁ ሃይስኩል ከሆናችሁ ከዛም ወጣችሁ ደግሞ መነሻ ነገር ከጠፋችሁ ይሄ መንገድ ለእናንተ በጣም ጠቃሚ ነው። ብዙ ሰዎችም ትላልቅ ትሬደር የሚሆኑ ምንም የሚሆኑ በእነዚህ መንገዶች ጥቃቅን ሳንቲሞችን ይዘው ነው እነዛን እያበዙ ትልቅ ቦታ የደረሱ። ስለዚህ ቲክቶካችሁን ዝጉ። ቲክቶክ ላይ ቪዲዮ ፖስት ማታደርጉ ከሆነ ምንም ነገር ማትጠቀሙ ከሆነ የሚጠቅማችሁ ነገር የለም። የሚጠቅማችሁ ቲክቶክ አይናችሁን ማድከም፣ ጊዜያችሁን መፍጀት፣ ራሳችሁን ማድከም ነው። ነገር ግን ቪዲዮዎችን አፕሎድ ማታደርጉ ቲክቶክ ማትጠቀሙ ከሆነ ከእናንተ ምንድነው ድካም ነው። ስለዚህ ያንን ድካም ላለማግኘት ጊዜያችሁን በአግባቡ ለመጠቀም 10ም 20 ደቂቃ በቀን ቀንሳችሁ ለዚህ ነገር ብትሰጡት ውጤታማ ትሆናላችሁ። 100 ሺህ 200 ሺህ ከዛም በላይ ብር ላሰሩበት ይችላላችሁ። ነገር ግን 10 እና 20 ዶላር ከፈለጋችሁ መነሻ ከፈለጋችሁ ዋይፋይ መክፈል ከፈለጋችሁ በጣም ደግሞ ጠንካራ ከሆናችሁ ቦር ቋሚ ገቢ ማግኘት በዚህ አፕ ከፈለጋችሁ መጠቀም ትችላላችሁ። በመጨረሻ በእነዚህ 2 ደቂቃዎች መነግራችሁ አፕሊኬሽኑ ላይ በጣም ብዙ ደግሞ ገንዘብ ወይም ቶሎ ቶሎ ገንዘብ መስራት ከፈለጋችሁ ከእናንተ የሚጠበቅ አንድ ነገር አለ። አፑን ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ አስተዋውቁት። ቲክቶክ ላይ ግቡና አስተዋውቁት። ዩቲዩብ ላይ ግቡና አስተዋውቁት። ፌስቡክ ላይ ግቡና አስተዋውቁት። የፈለጋችሁ ዘርፍ ላይ ግቡና አስተዋውቁት። ባስተዋወቃችሁ ቁጥር ሪፈራል ሊንካችሁን ባስቀምጣችሁ ከሆነ አዳዲስ ኦዲየንስ ይመጣል። አዳዲስ ኦዲየንስ ከመጣ ደግሞ የእናንተ ሪፈራል ሊንክ ገብቶ ሲነካ ፖይንቶችን ይሰጣችኋል። ፖይንቶችን ካገኛችሁ ግን ብዙ ነገር መስራት ትችላላችሁ። ስለዚህ ቲክቶክ ላይ እናንተ ወታችሁ ቪዲዮ ስሩበት። ቪዲዮ ደግሞ ሊንኩ ደግሞ ታስቀምጣላችሁ። ሊንኩ ደግሞ ሰዎችን ይዞ ይመጣል። ሰዎችን ይዞ ከመጣ እናንተ ኢንካም ታገኛላችሁ። ስለዚህ በጌም ብቻ በመጫወት ቪዲዮዎችን ብቻ በማየት ሳይሆን ሊንኮችንም ሪፈራል በማድረግ መጠቀም ትችላላችሁ። ክፍያቸው በጣም ፈጣን ነው። አያቆዩም፣ አይዘገዩም። ልክ እንዳዘዛችሁ ማክሲመም አንድ ቀን ከግማሽ ሰዓት ከዛም ላይ በልጥ ይችላል። ወዲያው አንዳንዴ ወዲያው ስነኩት ወዲያው ሊመጣ ይችላል። ከዘገየም ደግሞ ኮንታክት አድርጋችሁ ማናገር ትችላላችሁ። ስለዚህ ይህን ነገር ብትጠቀሙበት ያዋጣችኋል። ግን በእነዚህ አፕሊኬሽኖች እየሰራችሁ ወይም እነዚህ አፕሊኬሽኖችን እየተጠቀማችሁ ደግሞ ዝም ብዬ 100 ሚሊዮን 200 ሚሊዮን በ100 ሚሊዮኖች ዩቲዩብ ላይ እንደሚያወሩት አገኛለሁ ካላችሁ ደግሞ ያድካም ነው። እንደዚህ አይነት ገንዘብ አይሰራም። እንደዚህ አይነት ገንዘብ ቢሰራ ደግሞ ብዙም ሰው አይነግራችሁም። ወይም እኔ ማውቀውን ለማካፈል ግልጽ በሆንም አብዛኛው ሰው ግን ራሱን በመደበቅ ላይነግራችሁ ይችላል። ስለዚህ እነዚህ አይነት ገንዘቦች አለ ብላችሁ ከሰማችሁና ካያችሁ እዚህ ቦታ ላይ እንደዚህ አይነት ገንዘቦች አሉ ማለት ውሸት ነው። ስለዚህ እነዛን ነገሮች ከግምት አስገቡ። ጊዜያችሁን በአግባቡ ተጠቀሙ። እዚህ ላይ የምታወጡት ጊዜ አይቆጫችሁም። የተወሰነ ቤኔፊት ነገር ታገኛላችሁ። እኔ እንግዲህ በምችለው አቅም በየቀኑ ቪዲዮዎችን ለእናንተ ለመልቀቅ እሞክራለሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ይሄ ኢትዮ ዌልዝ ክሬተርስ ነው። ምንጊዜም ቻናላችን አዳዲስ አፖችን በማምጣት ብዙ ሰዎችን ለመጥቀም የሚሰራ አፕ ነው። ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።